ሁለት ቁጥር ሰውነት በጣም እያደገ ነው እግርህን በገመድ አስረ ምናምን ልሸክፈው ስሞክር እጅህ ያመልጣል አይታል ቴሌቪዥን ላይ በጣም 300 ፓውንድ ምናምን የሆኑ ሰዎች እግራቸው መሄድ የማይችላቸው ሰዎች ውፍረታቸው እነሱን ዮንክ በጣም ሰውነት እያደገ ይሄዳል ከዛ በኋላ አንዲት ስፒል ነገር አግኝተና ካስታረገው ደግሞ ሰውነት ካሰብከው በላይ እያነሰ ተሸማቆ ስፒል ያክላል ሁለት ሲቹዌሽን ነው ቆይ ኤው ባንጅራ ቆይ እሺ ኤው ማላዱን ዛሬው ሴተር ኤው ኩኖርቤ ታክሲ ብረንጅራ በር ታክሲ ጉያነ ረሞ ፒያሳ Nein. Malam Tahira. Lomi, huh? Guru. Lomi, arake, Lomi. Arake, Lomi, hey. That's it, landing. Dari, malam Tahira. Manta. አዳሙ እንዴት ነህ? እግዚአብሔር ይመስገን። ጥሩ ነው ማለት የሆነ የሚጋባ ስሜት አለ። በተለይ እኔ ምንድነው ገና ስገባ እንደዚህ አይነት ነገር አሁን ሲቹዌሽን ማይ ስትሰጥ አንተ ደግሞ የሚገርም ሲቹዌሽን ይዘህ መጥተህ ነበር እና ታክሲ አቆማል። ታክሲ የሚፈልግ ሰውዬ ሁለቱ የሚገርም በቃ እንትን ውስጥ ይሄ ልጅ የሆነ ተአምር ማለት ታክሲ ለመግባት ዩኒት ማለት ፕሮፐር የሆነ ሰውነት ምናምን የሚፈልግ ሲቹዌሽን ነው እና በቃ ይሄ ልጅ ምን አይነት ነገር ይዞ ሊመጣ ነው ማለት በጣም ሃይክ ላይ ማክስ አደረገው ብዬ እየጠበቅኩ ነበር። የጀመርካት ነገር አለች እቺ ታክሲ ልትገባ ምናምን ማለት ነው። ዜን ኢሚዲየትሊ ሰውነትህ እየጨመረ መጣ ምናምን ከዛም በኋላ በቃ የታክሲውም ነገር የለም። እኔ ከዛ ጋር የሆነ ነገር አላይን አድርገህ የምትሰራው ነገር ይኖራል ብዬ አስባለሁ። እስከዛ ድረስ ግን ዞሮ የሰውነት ይሄ መግዘፉ የነበረ ስሜት ከዛን የተወሰነ እንዲጋባብን በድምፅም አብረህ ሰፖርት አድርገህ በድምፅ ስሜትም እንዲጋባብን ከሰውነት ከምታሳየን ባለፈ ደግሞ በቃላትና በሆነ በድምፅ ልታሳየን የሞከርከው ነገር በጣም ኢንተረስቲንግ ነው። ወደ ሁለተኛው ወደ ማነሱ ስትመጣ ነው ነገር እየተበላሸ ሄደው። እሱም ምንድነው ሞመንቷን ሚስ ያረካት ይመስለኛል። ማሂ ሲቹዌሽን ስትሰጥ ልክ በጣም ከመጠን በላይ ከወፈርክና ከገዘፍክ በኋላ የሆነች ጥንጥዬ ነገር ስፒል ታነሳና ራስህን ስትወጋ ዛት ዘ ሞመንት ማነስ
ማነስ አንሰ ያቺ የወጋህበትን ነገር ነው የምትሆነው ማለት ነው። እና እስከዛ ድረስ ያለችዋ በተለይ ከመሀል ይሄኛው ሞመንቷን ፈጥረ ወደዛ ያለው ነገር ላይ ያለ ኢማጂኔሽን ላይ ነው ያየሁት ክፍተት። የመጀመሪያው ላይ ግን ይሄ ራስን ዲቨሎፕ ያደረግበት የግዝፈትን ውፍረትን ጥግ ያሳየው ስሜት እኔ በበኩሌ ቆንጆ ነው እላለሁኝ። ግን በቃ በትክክል ከተሰራበት አንተ you're like እንትና ናቹራሊ የሆነ ነገር ያለህ ልጅ ነህ። እኔም ልጨምርልና አዳሙ አንተ አቅም አለህ፣ የአክቲንግ አቅም አለህ። እሱ ላይ ምንም እንትን ልል አልፈልግም፣ ምንም ኮመንት ልሰጥ አልፈልግም። ዛሬ ግን አዳሙ ያለውን አቅም አውጥቶ ተጠቅሟል ወይ የምለው ትልቁ ጥያቄ የሚሆነው እዛ ጋ ነው። አልተጠቀምክም። በደንብ መስራት ትችል ነበረ። የተሰጠው እንትኑ ስቶሪው ራሱ ያሰራኝ ነበረ። ከአንተ አቅም ጋር በደንብ ይሄድ ነበረ። እሱን አላረክም። አይ ቲንክ አልተረዳውም። የተሰጠኝ ነገር አልተረዳውም ብዬ ነው የማስበው። ካልገባችሁ መጠየቅ ነው እንጂ አዳሙ ከማሳየው ፐርፎርማንስ አንጻር የዛሬው ሰርቷል ብዬ እኔ ሸፍኜ ማረፍ አልፈልግም። አልሰራየም። ካሁን በኋላ ባይዞ ሁሉም ተወዳዳሪዎች ማወቅ ያለባቸው እያንዳንዱን ነገር እናያለን። ውድድሩ ከፍ እያለ እየመጣ ስለሆነ እያንዳንዱን ነገር እናያለን። ኢምፕሮቫይዜሽን ኢዝ የአክተር ብቃት። አክተር ለመሰላችሁ እንዲህ አይነት ፈተና የምንፈትናችሁ። ለምሳሌ ሰርከስ ላይ ወጥተን ይህን ስራ ብንለው ሊሰራ ይችላል? ምን ይጠይቀዋል? 6 ወር ሰውነቱን ማለማመድ አለበት። የኢማጂኔሽን የኮንሰንትሬሽን ጉዳይ ግን ምን እንደሚሰጥ አታውቀውም። አንድ አክተር እንደ አክተር እነዚህ ኮንሰንትሬሽን ኢማጂኔሽን እና ምንላቸውን ነገሮች ምን ማለት አለበት? which is ምንድነው? አክተር ቦርሳ አለው ይባላል። ምኖቹን የሚያስቀምጥበት የትም ቦታ ሲሄድ ልክ አንድ ጠበቃ ዶሲዮን ይዞ እንደሚዞረው ቦርሳ ውስጥ አስቀምጦ የሚሄደው የአክተር ባግ የሚባል ነገር አለ። ስለዚህ እነዚህ ስኪሎች ሲዳብሩ ነው አንድ አክተር መሆን የሚችለው። በጣም ጥሩ አክተር ነው፣ ምንም ጥያቄ የለውም። አየው አይደል? ከዚህ በፊት በመጣበት ትሬንድ ውስጥ እኮ ለሰጠነ ካራክተር በጣም ምርጥ ነህ። ምን የለህም፣ ዲቴል የለህም። ስትወፍር ለምሳሌ የመጀመሪያው የሚወፍረው የቱ ጋር ነው? ይሄ ስጋችን እኮ ነው የሚወፍረው። አየው፣ ይሄ እዚህ ጋርና እዚህ ጋር ያለው ስጋችን ይወፍርና የወፈሩ ሰዎች አይታቸዋል። እንዲህ ብለው ነው የሚሄዱት፣ እንዲህ ብለዋል። ይሄ ሊገጥም አይችልም። ስጋው እዚህ ጋርና እዚህ ጋር ምን ብሎ ተልቆ ማለት ነው። እነዚህ ነገሮች የኢማጂኔሽን ወፍር ያለው ብለህ ስትል መጀመሪያ ሰውነትህን ማወቅ። ሰውነት ሲወፍር የቱ ጋር ነው የሚወፍረው? አንድ እሱ ጥሩ ነው። ወፍር ሄድከው መንገድ በደንብ ሪሰርች ሰራ ደግሞ ያድጋል። እኛ አሁን ዲቴ እሱኛ ውስጥ አይደለን። ከዛስ ስቶሪ ናሬሽን ልክ አይደለም። እንዴት ነው ስፒሏን ያገኘናት? አላየናት። እኔ በሙሉ ቴክ የወሰደውን ሀሳብ የምደግፈው አላየናትም። ከዛስ ከመወፈር ለመቅጠን ደግሞ ምን ያስፈልገናል? we have to see shrink 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 ያለ የቀነሰ ልብ ነው የሚቀንሰው። ትወና ልብ ውስጥ ነው ያለው። ሰውነትማ አይቀንስም። የሚቀንሰው መንፈስ ነው የሚቀንሰው። ማመንህ ነው የሚቀንሰው። ማመንህ ነው ስፒል እንድትሆን የሚያደርገን። ቆመ በቃ ኳ ሲያደርጉ ቆመው በሩን የምናምነው ሰዎቹ አምነው ምን እያደረጉት ስለሆነ ነው፣ እየቀጠቀጡት ስለሆነ ነው። ኢማጂኔሽን ትወና ፓወር አያ ልክ እንደሱ እነሱን ሚስ ያረካቸው ቦታዎች አሉ። በተረፈ ኦፍኮርስ የምንኮራበት አክተር አሪፍ ነው። ቴክኒካሊ ዲቴይልስ ኮንሰንትሬሽን ማለት እሱ ነው። ኮንሰንትሬሽን ማለት እንጀራውን ሳትጠቀልለው ትውጠዋለህ። መጀመሪያ ምን ማድረግ አለብህ? ወጡ ላይ አስነክተ አድርገህ አስተካክለ ለመዋጥ ምን ማድረግ አለብህ? ማስተካከል አለብህ። ከዛ መንገድ ላይ መምጣት አለበት አይደል? ከዛ አፍስ መግባት አለበት። ከዛ መታኘክ አለበት። ከዛ ነው ይዋጣው አይደል? በቃ ደስት በላን ለማለት ግን እንዲያርጋችሁ ውጣችሁ ቁጭ ትላላችሁ። በቃ ሲምፕል ሎጂክ ነው አክቲንግ ውስጥ የማያል። ያንን ኮንሰንትሬት አድርጋችሁ from the beginning up to the end መሄድ ነው። ውድድሩ ይሄ ነው። ያ ነው ታለንታችሁ። በስመ አብ እንዴት ነው የሰራው የሚባለው። እመኑ፣ ሌላ ምንም ታሪክ የለውም።
ልቅም አድርጎ ያንን ሲሰራ ነው። እየፈተናቸውም ያለው አሁን ኢማጂኔሽናችሁን፣ ኮንሰንትሬሽናችሁን ፈተናው እሱን እዛ ውስጥ ዲቴሎቹን ነው እያየን ያለ ነው። መጥፎ አይደለም፣ ጥሩ ነው። ጉድ ላክ